መንግስት አሮጌ መኪናዎችን ከከተማ ሊያስወጣ ነው የሚል መረጃዎች እየተሰሙ ይገኛሉ። ይህንን በተመለከተ የትራንስፖርትና ሎጂስቲክስ ሚኒስቴር ሀሳቡን ሰጥቶናል። በሌላ መልኩ ደግሞ መንግስት ከመሬት ጋር በተያያዘ አስደንጋጭ የሚባል መረጃ አውጥቷል። ንግድ ፍቃድንና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። መንግስት አሮጌ መኪናዎችን ከከተማ ሊያስወጣ ነው የሚል መረጃዎች እየተሰሙ ይገኛሉ። ይህንን በተመለከተ የትራንስፖርትና ሎጂስቲክስ ሚኒስቴር ሀሳቡን ሰጥቶናል። በቅርቡ የትራንስፖርትና ሎጂስቲክስ ሚኒስቴር ከመኪናዎች የቴክኒክ ብቃት ጋር በተያያዘ በአዲስ አበባና በዙሪያዋ መውጫ በሮች ላይ ድንገተኛ የተሽከርካሪዎች የቴክኒክ ፍተሻ ማድረጉን አስታውቀዋል። ይህም በተለይ አሮጌ መኪናዎችን ከከተማ ለማስወጣት የተደረገ ነው በሚል ቅሬታ ሲቀርብ ቆይቷል። የትራንስፖርትና ሎጂስቲክስ ሚኒስቴር በኩሉ የቴክኒክ ብቃት ፍተሻው የተደረገው ከደህንነት አንጻር እንጂ ሌላ ዓላማ ኖሮት አይደለም ብለዋል። በትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ አዲስ በተሽከርካሪዎች ላይ ሲደረግ የቆየው ክትትልና ድጋፍ የተካሄደው መኪናዎችን የዕድሜ ዘመን በመመልከት ከሚደርስ አደጋ እንዲሁም መኪናዎቹ በቂ ዓመታዊ የቴክኒክ ምርመራ ስለማድረጋቸው ለማረጋገጥ እንጂ ሌላ ዓላማ ኖሮት አይደለም ብለዋል። ከቴክኒክ ብቃት ቁጥጥር ጋር በተያያዘ ያለው ስራ በመጪው ዓመትም እንደሚቀጥል የሚናገሩት አቶ አሰፋ ይህም በመኪናዎች የቴክኒክ ብቃት ችግር ምክንያት የሚደርስ የትራፊክ አደጋ መጠንን በመቀነስ ከፍተኛ አስተዋጽኦ ያለው በመሆኑ ጉዳዩ ለድርድር የማይቀርብ ነው ብለዋል። በሌላ መልኩ ደግሞ ለቡና ላኪነት የመነሻ ካፒታል በ15 እጥፍ አድጎ ወደ 20 ሚሊዮን ብር ማደጉን አውቀናል። በአዲሱ የኢትዮጵያ ቡናና ሻይ ባለስልጣን የቡና ግብይትና ጥራት ቁጥጥር መመሪያ መሰረት የቡና ላኪነት ፈቃድ ለማግኘት የሚያስፈልገው የመነሻ ካፒታል በከፍተኛ ሁኔታ ጨምሯል። ይህንን ለውጥ ከዚህ በፊት በዘርፉ ላይ የነበሩ የንግድ ደንቦችን ለማጠናከርና በዘርፉ ያለውን ህገወጥ እንቅስቃሴ ለመቀነስ ታስቦ መሆኑን ባለስልጣኑ አስታውቀዋል። የግል አመልካቾች ከዚህ በፊት 1 ሚሊዮን ብር ያስፈልግ የነበረው የመነሻ ካፒታል በ15 እጥፍ ጨምሮ አሁን ላይ ወደ 15 ሚሊዮን ብር ከፍ ተደርጓል። በተመሳሳይ መልኩ የአክሲዮን ማህበርና ኃላፊነቱ የተወሰነ የግል ማህበር ከዚህ ቀደም 1.5 ሚሊዮን ብር የነበረው የመነሻ ካፒታል በአዲሱ መመሪያ ወደ 20 ሚሊዮን ብር ከፍ እንዲል ተደርጓል። ይህ የካፒታል ጭማሪ ደግሞ 13.3 እጥፍ መሆኑን ለመረዳት ችለናል። የኢትዮጵያ ቡናና ሻይ ባለስልጣን ይህንን ለውጥ ያመጣው የቡና ግብይትና ጥራት ቁጥጥር ማሻሻያ መመሪያ በሚል አዲስ መመሪያው ነው። የመመሪያው የቡና ላኪዎችን የድጋፍ የክትትልና የቁጥጥር ስርዓትን ማሟላት፣ የመነሻ ካፒታልን ከወቅታዊ የቡና ግብይት ጋር ማጣጣም እንዲሁም ደግሞ የብቃት ማረጋገጫ ምስክር ወረቀቶችን በመጠቀም የሚፈጸሙ ህገወጥ ድርጊቶችን መከላከልና የመቆጣጠር ዓላማ እንዳለው ታውቋል። በዚህ ሳምንት ተግባራዊ መደረግ የጀመረው ይህ አዲስ መመሪያ በቡና ላኪዎች ላይ ከፍተኛ ጫና ሊፈጥር ይችላል ተብሎ የሚጠበቅ ሲሆን በዘርፉ ላይ የንግድ እንቅስቃሴ የሚያደርጉ አካላት ምን ያህል ለውጥ እንደሚያመጣ የሚጠበቅ ይሆናል። በሌላ መልኩ ደግሞ የንግድ ምዝገባና ፈቃድ እድሳትን በ2 ቀናት መጨረስ የሚያስችል ስርዓት ይፋ ተደርጓል። በአካል መመላለስን ይጠይቅና ከ1 ወር በላይ የወስድ የነበረውን አዲስ የንግድ ፈቃድ ምዝገባና እድሳት አሰራር ሙሉ በሙሉ ወደ ዲጂታል በመቀየር በ2 ቀናት መጨረስ የሚያስችል ስርዓት ይፋ ተደርጓል። በአውሮፓ ህብረትና በጀርመን ተራድኦ ድርጅት ትብብርና የፋይናንስ ድጋፍ የለማው የተቀናጀ የንግድ ምዝገባና ፈቃድ ዲጂታል ስርዓት ይፋ ተደርጓል። ይፋ የተደረገው ፖርታል የገቢዎች ሚኒስቴር፣ የፌዴራል ሰነዶች ማረጋገጫ አገልግሎት፣ የብቃት አረጋጋጅ ተቋማትና የብሔራዊ መታወቂያ አገልግሎት መረጃዎችን በመሰብሰብ ሁሉንም የንግድ ምዝገባና ፈቃድ አገልግሎቶች በአንድ ጊዜ አደራጅቶ ውጤት የሚሰጥ መሆኑ ተገልጿል። በለማው ዲጂታል ፖርታል አማካኝነት ስርዓቱ የሚመለከታቸው መስሪያ ቤቶችን በቀጥታ በኢንተርኔት በማገናኘት የንግዱን ማህበረሰብ የንግድ ፈቃድ አገልግሎቶች በአጭር ጊዜ ከሙስና በጸዳ መንገድ ለማከናወን እንደሚያግዝ ተነግረዋል። የፕሮጀክቱ የዲጂታልና የኤሌክትሮኒክ አስተዳደር ባለሙያ ኤላይ ሷያ በሰጡት ማብራሪያ ወረቀት አልባ በሆነው አሰራር ለቢዝነስና ንግድ ጀማሪዎች ፈጣንና ግልጽነት ያለው አገልግሎት ከመስጠት ባለፈ መንግስት በስራ ላይ ባለው የወረቀት አሰራር 500 ሚሊዮን ብር ያገኝ የነበረውን ወደ 1.5 ቢሊዮን ብር ከፍ ያደርገዋል ብለዋል። ይህ የተቀናጀ የንግድ ምዝገባና ፈቃድ ስርዓት ከሰው ንክኪ የጸዳና ሌብነትን በከፍተኛ ሁኔታ የሚያስቀር መሆኑን ገልጸው በንግዱ ዓለም ተወዳዳሪነትን በመጨመር ኢትዮጵያን ምቹ የኢንቨስትመንት መዳረሻ እንደሚያደርጋት አስረድተዋል። የንግድና ቀጠናዊ ትስስር ሚኒስትር ዴታው አቶ አብዱል ሐኪም ሙሉ በበኩላቸው የስራ ፈጣሪዎች የተወሳሰበ የተበታተነና ጊዜ የሚወስድ ሂደትን በማለፍ የንግድ ፈቃድ እንዲያወጡ በመገደዳቸው በዘገየ ሂደት ምክንያት ኢንቨስትመንትን ወደ ኋላ በመ
በመጎተትና በማዘግየት ለአፈጻጸሙ ውስንነትና ለሙስና ይዳረግ እንደነበር ተናግረዋል። በአዲሱ ፕሮጀክት ይፋ የተደረገው ፖርታል ከዓለም ንግድ ድርጅት ስታንዳርድ ጋር የሚስማማ መሆኑን ገልጸው በአንድ ዓመት ውስጥ ሙሉ በሙሉ ወደ ስራ ይገባል ብለዋል። የዓለም ባንክ በፈረንጆቹ 2020 ያወጣው ሪፖርት እንደሚያመላክተው ከሆነ የኢትዮጵያ የቢዝነስ አመቺነት 159 ደረጃ ላይ ተቀምጦ ነበር። ለዚህ የቢዝነስ አመቺነት ደረጃ ዝቅ ማለት የኤሌክትሪክ ኃይል አቅርቦት ውስንነት፣ ውስብስብ የታክስ ስርዓት፣ የብድር አቅርቦት አለመኖር፣ የተወሳሰቡና አመቺነት የሌላቸው አሰራሮች፣ ለዝቅተኛ ኢንቨስትመንቶች በቂ ጥበቃ አለመኖርና ለኩባንያዎች ጠንካራ ህጋዊ ከለላዎች አለመኖራቸው የሚሉ ምክንያቶች ተጠቅሰውም ነበር። በሌላ መልኩ ደግሞ ከ40 እስከ 70 በመቶ የሚደርሱት ቤቶች ከደረጃ በታችና ህገወጥ በሆነ መንገድ መያዛቸው ታውቋል። በኢትዮጵያ ከ2500 በላይ ከተሞች ቢኖሩም የከተማ አስተዳደር ደረጃ የደረሱት ግን 275ቱ ብቻ መሆናቸው ተነግሯል። ቀሪዎቹ ከ2000 በላይ ከተሞች ገና በማዘጋጃ ቤት ደረጃ ያሉ ናቸው ተብሏል። እንደ ከተማና መሰረተ ልማት ሚኒስቴር መረጃ ከሆነ ከ10 ዓመት በፊት በኢትዮጵያ የነበሩ ከተሞች ከ1000 አይበልጡም ነበር። አሁን ላይ ግን በኢትዮጵያ ያሉ ከተሞች 2543 እንደሆኑ የሚኒስቴሩ መረጃ ያመለክታል። ቀሪዎቹ ከ2000 በላይ ከተሞች ገና በማዘጋጃ ቤት ደረጃ ያሉ መሆናቸውን ጠቅሷል። ሰፊ የሆነ የክትመት ምጣኔ መኖሩንም መረጃው ያሳያል። የከተሞች ፈጣን በሆነ መንገድ ወደ ጎን መስፋት ዘርፈ ብዙ ችግር እያስከተለ እንደሚገኝም ተነግረዋል። ከዚህ ውስጥ የመሬት አያያዝ ችግር አንዱ ሆኖ ተጠቅሷል። አሁንም እንደ ሚኒስቴሩ መረጃ ያሉት 2543 ከተሞች ከሚይዙት 6.6 ሚሊዮን ቁራጭ መሬቶች ውስጥ መመዝገብ የተቻለው 30 በመቶውን ብቻ ነው። በእነዚህ ከተሞች ከሚገኙ መኖሪያ ቤቶች ከ40 እስከ 70 በመቶ የሚደርሱት ከደረጃ በታችና ህገወጥ በሆነ መንገድ በተያዘ ቦታ ላይ የተገነቡ ናቸው ተብሏል። ከኢትዮጵያ አጠቃላይ ህዝብ የ27 በመቶ መኖሪያ ናቸው የሚባሉት ከተሞች በአብዛኛው ገና በማዘጋጃ ቤት ደረጃ መገኘታቸው ነው የታወቀው። ለዚህ ደግሞ ምክንያቱ መጀመሪያ ላይ የታሰበው በፌዴራል ደረጃ መስፈርት ወጥተው ከተሞች እንዲደራጁ ነበር የሚሉት የከተማ ልማት ባለሙያው አቶ ሚብራስ መሐመድ፣ በኋላ ላይ ግን ክልሎች የራሳቸውን ተጨባጭ ሁኔታ ከግምት ያስገባ መስፈርት አውጥተው መስራት እንደጀመሩ ይናገራሉ። የኢትዮጵያ ከተሞች ከሀገሪቱ አጠቃላይ ስፋትን 0.6 ስኩዌር ካሬ ኪሎ ሜትሩን እንደሚይዙ ታውቋል። በዚህ መሬት ላይ ከአጠቃላይ የኢትዮጵያ ህዝብ 27 በመቶ የሚሆነው እንደሚኖርበትም ተገልጿል። ዓመታዊ የህዝብ እድገታቸው ደግሞ 5.4 በመቶ እንደሆነ የከተማና መሰረተ ልማት ሚኒስቴር መረጃ ያሳያል። በዓለም ላይ ፈጣን ከሚባሉት የህዝብ ቁጥር እድገት መካከል እንደሆነም ይጠቀሳል። በከተሞች የሚኖረው ሰው ቁጥር መብዛቱ በራሱ ጥሩ ነው የሚሉት ባለሙያው አቶ ሚብራስ እድገቱ እንዴት ነው የመጣው የሚለውም አብሮ ሊታይ እንደሚገባው ግን ተናግረዋል። የኢትዮጵያ ከተሞች ለጥቅል ሀገራዊ ምርት የሚያበረክቱት ድርሻም ከፍ ያለ መሆኑ ታውቋል። አሁን ላይ እስከ 55 በመቶ ድርሻ ለጥቅል ሀገራዊ ምርት እንደሚያበረክቱ ተነግረዋል። ትክክለኛውን መንገድ ተከትለው ቢስፋፉ ደግሞ ይህ ድርሻ ከዚህ በላይ ሊሆን እንደሚችል ተገልጿል። ከተሞች ባልተፈለገ መልኩ ወደ ጎን እንዲሰፉ የሚያደርገው አንደኛው ምክንያት ፍልሰት በመሆኑ እሱ ላይ መስራት ይገባል ተብሏል። በሌላ መረጃ ደግሞ ባንኮች መሬትን ከግምት ያስገባ ብድር መስጠት መጀመራቸውን አውቀናል። በዚህም መሰረት የይዞታ ማረጋገጫ ሰርተፊኬትን በመጠቀም ከ5.6 ቢሊዮን ብር በላይ ብድር መሰጠቱን ሰምተናል። በገጠር መሬት አስተዳደርና አጠቃቀም በለማው የዲጂታል ሲስተም አማካኝነት ከ20 በላይ አበዳሪ ድርጅቶች ማለትም ባንኮችና ማይክሮ ፋይናንስ ተቋማት የይዞታ ማረጋገጫ ሰርተፊኬትን እንደ ዋስትና በመጠቀም ብድር ማቅረብ መቻላቸው ታውቋል። በዚህም በሀገር አቀፍ ደረጃ ከ5.6 ቢሊዮን ብር በላይ ብድር ለአርሶ አደሮች መቅረብ መቻሉን ሰምተናል። 6.8 ቢሊዮን ብር የሚገመቱ የተለያዩ የግብርና ማሽነሪዎችን፣ ፓምፖችና ሌሎች የእርሻ መሳሪያዎችን ማቅረብ መቻሉ ተጠቅሷል። ባለፉት ዓመታት በተሰሩት ስራዎች ከ30 ሚሊዮን በላይ የመሬት ይዞታዎች ተለይተውና ተመዝግበው ለአርሶ አደሮች ሰርተፊኬት የመስጠት ስራ ተከናውኗል ሲል የግብርና ሚኒስቴር አስታውቋል። በተጨማሪም ይህንን ስርዓት በመጠቀም ከ4 ሚሊዮን በላይ የመሬት መብት ግብይቶች መፈጸማቸው ተገልጿል። ብሔራዊ የገጠር መሬት አስተዳደር መረጃ ስርዓት በአገር አቀፍ ደረጃ 10 ክልሎች በ70 ዞኖች 516 ወረዳዎች ውስጥ ባሉ 13000 ቀበሌዎች ተግባራዊ መሆን ችሏል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።